ባለፉት 5 ክፍሎች how to publish በሚል ርዕስ ዙሪያ ወሳኝ የሆኑ ነጥቦችን ስናነሳ ቆይተናል። በዚህኛው ክፍል ደግሞ ስለ ፐብሊኬሽን እና ዲሰሚኔሽን ፕሮሰስ እንመለከታለን። አርቲክላችን አክሰፕት ከተደረገ በኋላ ወደ ፕሮዳክሽን ፕሮሰስ ይገባል። ከዛ ፐብሊሽ ተደርጎ ዲሰሚኔት ይደረጋል። እነዚህ ፕሮሰሶች ምን ይመስላሉ የሚለውን ባጭሩ እናያለን። የመጀመሪያው ፕሮዳክሽን ፕሮሰስ ነው። በፕሮዳክሽን ፕሮሰስ ጊዜ የተለያዩ አክቲቪቲዎች አሉ። ለምሳሌ ኮፒ ኤዲቲንግ የሚባል አክቲቪቲ አለ። ይህ ማለት ምን ማለት ነው? ማኑስክሪፕቱን ከስህተት የጸዳ ለማድረግ፣ ክላሪቲውን ለመጨመር፣ ኮንሲስተንሲውን ለመጨመር፣ ግራመር ቼክ ለማድረግ፣ ፓንክቹዌሽን ቼክ ለማድረግ የሚጠቀሙት ፕሮሰስ ነው ማለት ነው። በመቀጠልም ታይፕ ሴቲንግ የሚባል ፕሮሰስ ይቀጥላል። ታይፕ ሴቲንግ ማለት ማኑስክሪፕቱን ለፋይናል ፐብሊኬሽን ሬዲ ማድረግ ነው። ሌአውቱን ማስተካከል ኦር ይሄ ግራፊክስ ፓርቱን ማስተካከል ነው ማለት ነው። ሶስተኛው ፕሩፍ ሪዲንግ ነው። ለመጨረሻ ጊዜ ቼክ ይደረጋል። ምናልባት የተረሱ ስህተቶች እንዳይኖሩ ቼክ የሚደረግበት ነው ፕሩፍ ሪዲንግ የሚባለው። በፕሩፍ ሪዲንግ ጊዜ ለኦተሮች ራሳቸው ገረፍ አድርገው እንዲያዩት ይላክላቸዋል ማለት ነው። ጋሊ ፕሩፍ ይባላል። የመጨረሻ እድል ነው። ጀስት ከዛ በኋላ ኦንላይን ይወጣል። በዚህ ጊዜ ቢግ ቼንጆችን ማምጣት አይቻልም ዶክመንቱ ላይ፣ ነገር ግን ጥቃቅን ስህተቶችን ማስተካከል ይቻላል ማለት ነው። ከዛ በኋላ ወደ ፐብሊኬሽን ፕሮሰስ ይገባል። የተለያዩ አይነት ፐብሊኬሽን አይነቶች አሉ። ኦንላይን ፐብሊኬሽን አለ፣ ፕሪንት ፐብሊኬሽን አለ። ሁለቱንም የሚጠቀሙ ደግሞ አሉ። ኦንላይን ፐብሊኬሽን የሚባለው ያው እንደምታውቁት ዌብሳይቶቻቸው ላይ ፐብሊሽ ማድረግ ነው። ይህ ሜተድ በጣም አሪፍ ነው። በዚህ ጊዜ አብዛኞቹ ጆርናሎች ኦንላይን ፐብሊኬሽን ነው የሚጠቀሙት። ኦንላይን ፐብሊኬሽን አክሰሲቢሊቲው እንዲጨምር፣ ሰርች ተደርጎ የመገኘት እድሉ እንዲጨምር ያደርጋል። እንደምታውቁት ፕሪንት የተደረገውን ነገር ሰርች አድርጎ ማግኘት እና አሁን ላይ ኦንላይን ላይ ሲምፕሊ ኪወርድ አስገብቶ ማግኘት አንድ አይደለም። ስለዚህ ሰርችቢሊቲው ይጨምራል። ዲሰሚኔሽን ፕሮሰሱም ፋስት ይሆናል። አርቲክላችን ቶሎ ብዙ ሰው ጋር የመድረስ ነገር ይኖራል። ያው የኢንተርኔት አቅም ታውቃላችሁ። ሁለተኛው ፕሪንት ፐብሊኬሽን ነው። ፕሪንት ፐብሊኬሽን ሲባል በመጽሐፍ መልክ ሊሆን ይችላል፣ በጆርናል መልክ ፐብሊሽ አድርገው የሆነ ላይብራሪ ላይ ሲያስቀምጡት ማለት ነው። ድሮ ይሄ በጣም የተለመደ ነው። አሁንም ጠፍቷል ማለት አይደለም፣ አለ። ነገር ግን አብዛኛው ወደ ኦንላይን እየመጣ ስለሆነ ብቻ ነው። ሌሎቹ ሁለቱንም አይነት የሚጠቀሙ አሉ። ኦንላይን ፐብሊሽ ያደርጋሉ፣ አት ሴም ታይም በፕሪንት መልክም ያስቀምጣሉ ማለት ነው። አንዳንድ ጊዜ ፐብሊሽ ተደርጎ ኦንላይን ከመምጣቱ በፊት ምናልባት ፕሮሰሱ ይቆያል ብሎ ካመኑ ኦንላይን ፈርስት የሚባል ድራፍት ሊለቁ ይችላሉ። ኦንላይን ፈርስት ዋተርማርክ ያለውን አይታችሁ ሊሆን ይችላል። ከዚህ በፊት ፋይናል ከመውጣቱ በፊት ኦር ፋይናል ኦንላይን ከመውጣቱ በፊት የሚለቀቅ ድራፍት ነው ማለት ነው። አንድም እንደ ማስታወቂያ ያገለግላል፣ ደግሞም አርቲክሉ ቶሎ እንዲነበብ ይረዳል ማለት ነው። በመቀጠል የምናየው ስለ ባይብሊዮግራፊክ ሜታ ዳታ ነው። ባይብሊዮግራፊክ ሜታ ዳታ ማለት በአርቲክሉ ላይ የሚገኙ ኦር አርቲክሉን ከሌላው የሚለዩ መረጃዎች ማለት ነው። እነዚህ መረጃዎች ምንድናቸው የሚለውን ለማየት ያክል መጀመሪያው ፐብሊኬሽን ዴት ነው። አንዳንድ ጊዜ አክሰፕትድ ዴትም ይቀመጣል። አክሰፕትድ ዴት ሲባል አርቲክላችን ተገምግሞ ወደ ፐብሊኬሽን እንዲያልፍ የተፈቀደበት ጊዜ ወር የተወሰነበት ቀን ማለት ነው። ፐብሊኬሽን ዴት ማለት ደግሞ ፋይናል ፐብሊሽ የተደረገበት ቀን ማለት ነው። ሁለተኛው ቮሊዩም ነው። ቮሊዩም ማለት ጆርናሉ ፐብሊሽ ማድረግ ከጀመረበት አመት ጀምሮ የሚቆጠር የአመት ቁጥር ነው ብላችሁ መውሰድ ትችላላችሁ። ለምሳሌ አንድ ጆርናል ለ6 አመታት ሲያሳተም ከቆየ በዚህ አመት ለሚታተም አርቲክል የሚቀመጠው ቮሊዩም 6 ነው የሚሆነው ማለት ነው። ኢሹ ማለት ደግሞ within this year በዚህ አመት ውስጥ ስንት ጊዜ ነው ጆርናሉ ፐብሊሽ የሚያደርገው ኦር ስንተኛ ዙር ላይ ነው ፐብሊሽ ያደረገው ያን አርቲክል የሚለውን ነገር የሚገልጽ ነው። ለምሳሌ አንድ ጆርናል በአመት አንድ ጊዜ ፐብሊሽ ሊያደርግ ይችላል፣ 2 ጊዜ ሊያደርግ ይችላል፣ 3 ጊዜ ሊያደርግ ይችላል። እንደየሁኔታው እንደያቅሙ ብዙ ዙር ፐብሊሽ ሊያደርግ ይችላል። ስለዚህ ይህ አርቲክል የታተመበት ጊዜ ስንተኛ ዙር ነው የሚለውን የሚያሳይ ነው። ለምሳሌ ቮሉም 6 ኢሹ 3 የሚል ከሆነ ጆርናሉ ፐብሊሽ ማድረግ ከጀመረበት ጀምሮ 6ኛ አመት ላይ 3ኛ ዙር ላይ የታተመ ወረቀት ነው ማለት ነው። ከዚህ መረዳት የምትችሉት ቮሊዩሙ ከፍ ባለ ቁጥር ጆርናሉ የቆየ መሆኑን ማሳያ ነው የሚሆነው ማለት ነው። ሌላው ፔጅ ነምበር ነው። ፔጅ ነምበር ማለት አንድ አርቲክል ጆርናሉ ካሳተማቸው አጠቃላይ አርቲክሎች ኦር ዶክመንቶች ውስጥ የትኛው ሬንጅ ላይ ይገኛል የሚለውን የሚያሳይ ነው። የአርቲክሉ ፔጅ አይደለም። የአርቲክሉ ቶታል ፔጅ የሚያሳይ ነገር ሳይሆን አርቲክሉ በታተሙት ዶክመንቶች መካከል የትኛው ኤሪያ ላይ ይገኛል የሚለውን የሚያሳይ ነው። ለምሳሌ እዚህ ኤግዛምፕል ላይ ማየት እንደምትችሉት ከ123 እስከ 145 ድረስ ይገኛል ይሄኛው አርቲክል የሚል ነገር ነው የሚያሳየን ማለት ነው። ሌላው ዲጂታል ኦብጀክት አይደንቲፋየር ኦር ዲኦአይ የምንለው ነገር ነው። ዲኦአይ እንደ ኮድ ነው፣ አልፋ ኑሜሪክ አይደንቲፋየር ነው።
አንድን አርቲክል ከሌላው የሚለይ ኮድ ነው ብላችሁ መውሰድ ትችላላችሁ። ይህን ኮድ አሳይን የሚያደርገው ክሮስሬፍ የሚባል ሬጅስትሪ ኤጀንሲ ነው። በዛ አማካኝነት አሳይን ተደርጎ ለአርቲክል ከተሰጠ በኋላ የአርቲክል በቀላሉ ሎኬት እንዲደረግ በቀላሉ ሳይት እንዲደረግ ሰርች ተደርጎም በቀላሉ መውጣት እንዲችል የሚያደርገው ነገር ነው። በነገራችን ላይ DOI በጣም ፐርሲስተንት የሆነ ሊንክ ነው። ኢቭን የጆርናሉ ዌብሳይት ቢቀየር ራሱ ጆርናሉ ኢንዴክስ ከተደረገበት አካዳሚክ ዳታቤዝ ላይ ያንን አርቲክል ሰርች አድርጎ የማምጣት ወር ፊልተር አድርጎ የማምጣት አቅም ያለው ነው ማለት ነው DOI። ሌላው ኢምፖርታንት ኢሹ ኮፒራይት ኤንድ ላይሰንሲንግ ነው። ኮፒራይት እንደሚታወቁት አንድ ክሬተር ኦር አንድ የሆነን ነገር የፈጠረ ግለሰብ ጽሁፍ ሊሆን ይችላል፣ ሌላ ቴክኖሎጂ ሊሆን ይችላል፣ ኦር ደግሞ አርቲስቲክ ነገሮችንም ሊሆን ይችላል። ለኦሪጂናል ስራው የባለቤትነት መብት ማለት ነው፣ ኦር የቅጂ መብት ማለት ነው። እዚህ ጋር ስለ ቅጂ መብት ማውራት የሚጠበቅብን ለጆርናሎች ፐብሊሽ እንዲያደርጉ አርቲክላችንን አሳልፈን ስንሰጥ ኮፒራይት ይፈልጋሉ። ኮፒራይት ትራንስፈር እንድናደርግላቸው ይፈልጋሉ። ያን ካልፈቀድን ፐብሊሽ የማድረግ መብት አይኖራቸውም፣ ሌጋል ኢሹ ስለሆነ ማለት ነው። ኮፒራይት ትራንስፈር አግሪመንት የሚባል ነገር አለ። ከዚህ በፊት ስለ ሳብሚሽን ፕሮሰስ ስናይ ከምናስገባቸው ፋይሎች መካከል አንዱ ኮፒራይት ትራንስፈር አግሪመንት ነው። ወደፊት እናያለን ብለን ትተነው ነበር። ኮፒራይት ትራንስፈር አግሪመንት ማለት ኮፒራይቱን ከኦተር ወደ ፐብሊሸር ትራንስፈር ማድረግ። ምክንያቱም ፐብሊሸር አርቲክሉን ወስዶ ፐብሊሽ ማድረግ አለበት፣ ዲሰሚኔት ማድረግ አለበት፣ ሪፕሮዲዩስ ማድረግ አለበት። እነዚህ መብቶች እንዲያገኝ አስቀድሞ ኦተሩ ካልፈቀደ በስተቀር ይህን ማድረግ አይችልም። ለምሳሌ ሰብስክሪፕሽን ቤዝድ የሆኑ ጆርናሎች ላይ ፐብሊሽ የሚያደርግ ኦተር ኮፒራይት መብት ካልሰጣቸው ፐብሊሽ አድርገው ያን ወረቀት እየሸጡ መጠቀም አይችሉም ማለት ነው። ነገር ግን ኦተሩ መብት አሳልፎ ይሰጣል ሲባል ለራሱ የሚያስቀረው ነገር የለም ማለት አይደለም። ራይቱ ሊሚትድ ይሆናል ቢኮዝ ለሌላ አካል ትራንስፈር ስላደረገ። ነገር ግን ስቲል ሪዩዝ የማድረግ ራይት ሊኖረው ይችላል። እንደገና ደግሞ ፕሪፕሪንት የመያዝ ፖስት ፕሪንት የመያዝ ስለነዚህ ነገሮች ከዚህ በፊት አንስተናል። የአርቲክሉን የሆነ ክፍል ወደፊት ለሚሰራቸው ስራዎች የመጠቀም አይነት ነገር ኦፍ ኮርስ ሳይት አድርጎ የመጠቀም ነገር እንዲኖረው ይሆናል ማለት ነው። ሌላው የላይሰንስ አይነቶች ምንድናቸው የሚለውን ደግሞ እንመለከታለን። በዋናነት እዚህ ከፐብሊኬሽን ጋር በተገናኘ የምናነሳው ክሬቲቭ ኮመንስ ኦር ክሬቲቭ ኮመንስ ላይሰንስ ኦር CC ላይሰንስ የሚባለው ነው። ይሄኛው ላይሰንስ ኦተሩ ፍሌክሲብል የሆነ ራይት እንዲኖረው ያደርጋል። የራሱ ራይት አለው። ከዛ ለሰዎች ደግሞ የሚሰጠው ፈቃድ አለ። ሰዎች እንዲጠቀሙት ሼር እንዲያደርጉ፣ ለሌላ አካል አሳልፈው እንዲሰጡ ወይም ደግሞ በዛው ስራ ላይ ጨምረው እንዲሰሩበት ምናምን የሚፈቅድ አይነት አሰራር እንዲኖረው ያደርጋል። ክሬቲቭ ኮመንስ ብዙ አይነት አለው። የመጀመሪያው CC by attribution የሚባለው ነው። ሌሎች ኦር ያን ኮፒራይት ያገኙት አካላት ያንን አርቲክል ሊሆን ይችላል ኦር ያንን ስራ ዲስትሪቢዩት የማድረግ ሪሚክስ የማድረግ አዳፕት የማድረግ መብት እንዲኖራቸው ያደርጋል። ኢቭን ኮመርሻሊ ያን አዳፕት አድርገው ሪሚክስ አድርገው መሸጥ እንዲችሉ የሚፈቅድ ነው CC by የሚባለው ማለት ነው። ሁለተኛው CC by NC ይባላል። attribution non commercial ማለት ነው። በዚህ ኬዝ ኮፒራይቱን ያገኘው ሰው ኦር ሌላ አካል ሪሚክስ ማድረግ ይችላል፣ አዳፕት ማድረግ ይችላል፣ በዛ ስራ ላይ ተመስርቶ ሌላ መጨመር ይችላል። ነገር ግን መሸጥ አይችልም። መሸጥ ለሌላ አካል በገንዘብ የማስተላለፍ መብት አይኖረውም ማለት ነው። ነን ኮመርሻል ነው የተፈቀደው። ሌላኛው CC by ND የሚባለው ነው። ከዛ አርቲክል ኦር ከዛ ኦሪጂናል ስራ ላይ የሆነን ነገር ደሪቬት ማድረግ ሪሚክስ ማድረግ አይቻልም ማለት ነው። ሙሉ በሙሉ እንዳለ ለሌላ አካል ማሳለፍ ይቻላል ማለት ነው። ሲያስተላልፍ በሽያጭ ሊሆን ይችላል፣ በነፃም ሊሆን ይችላል እና ኮመርሻልም ሆነ ነን ኮመርሻል ዋናው ኢሹ እዚህ ጋር ምንድነው ምንም ነገር ሳይቀየር ቼንጅ ሳይደረግ ኦሪጂናል ነገሩ እንዳለ ለሌላ አካል ተላልፎ ሲሰጥ ማለት ነው። እና እነዛን አገልግሎቶች መጠቀም እንዲችሉ እነዚህ የኮፒራይት አይነቶች ተግባራዊ ይሆናሉ ማለት ነው። ከነዚህ የትኛውን ነው ያሁኑ ጆርናል የሚፈልገው የሚለውን ኦሬዲ እነሱ እዛው ላይ ግልጽ ያደርጋሉ። በዚህ መሰረት ተፈራርመው ነው የሚቀጥሉት ማለት ነው። ሌላው ፖስት ፐብሊኬሽን ኮሬክሽንስ ኤንድ ሪትራክሽንስ የሚባል ነው። ያው የአርቲክል ነገር ከስህተት የጸዳ ስለማይሆን አንዳንድ ጊዜ በዚህ ሁሉ ፕሮሰስ ካለፈ በኋላ ፋይናሊ ፐብሊሽ ተደርጎም የሆነ ስህተት ሊገኝ ይችላል፣ ያልተጠበቀ ስህተት ሊገኝ ይችላል። ሁለት አይነት ስህተት ነው በዋናነት የሚቀመጠው። ይሄ ኮሪጀንደም የሚባለው ኦተሮች ኢኒሺየት ሲያደርጉት ነው። ያንን ስህተት ኦተሮች አግኝተው
ለፐብሊሸር ሪፖርት ሲያደርጉ የሚደረግ ማስተካከያ ነው ማለት ነው ኮሪጀንደም የሚባለው። አንዳንድ ጊዜ ፐብሊሸሮቹ ራሳቸው ችግሩን አግኝተው ኦተሩን ኮሙኒኬት አድርገው ወር ደግሞ እዛው ላይ ሊያስተካክሉት ይችላሉ። ያ እራቴም ይባላል። ከሚያነሱት ነገር አንዱ ታይፕ ሴቲንግ ኤረር ነው። ፊገር ቦታውን ስተው ሲቀመጥ ምናምን እንደዚህ ነገሮችን ሊያስተካክሉ ይችላሉ። ነገር ግን ኦልዌይስ በፖስት ፐብሊኬሽን ጊዜ ማይነር ስህተቶች ናቸው የሚስተካከሉት እንጂ መሰረታዊ የሆነ ቼንጅ ኦር ሳይንሳዊ የሆነ ነገር አይቀየርም ማለት ነው። እና ያ ማስተካከያ ከተደረገ በኋላም በግልጽ ዌብሳይቱ ላይ ይቀመጣል። በመጀመሪያው ቨርዥን ላይ እንደዚህ የነበረው ነገር እንደዚህ ተስተካክሏል የሚል ነገር ያስቀምጣሉ። ሌላው ሪትራክሽን ነው። አንዳንድ ጊዜ ዶክመንቶች ወይም ፐብሊሽ የተደረጉት አርቲክሎች የሆነ መሰረታዊ ችግር ሊኖርባቸው ይችላል። መሰረታዊ የሳይንስ ግድፈት ሊሆን ይችላል። ሌሎች የህግ ጥሰቶች ሊኖሩ ይችላሉ። ሪሰርች ሚስኮንዳክት ፕላጃሪዝም አይነት ባለፈው ያየናቸው ነገሮች ካሉ አርቲክሉ ይወርዳል። ሌላም አንስተናል አይደለ? ባለፈው አንድ ነገር ፐብሊሽ ከተደረገ በኋላ ባለቤቱ እኔ ነኝ የሚል የሚከራከር አካል መጥቶ በመረጃ ማሳመን ከቻለም ሪትራክት ይደረጋል ማለት ነው። ፓርት 6 ቪዲዮ ላይ የተመለከትነው ይህን ነበር። በቀጣይ ፐብሊሽ ከተደረገ በኋላ ወረቀታችንን እንዴት አድርገን ነው ፕሮሞት ማድረግ የምንችለው የሚለውን እናያለን። እስከዛው ድረስ ሰብስክራይብ ያደረጋችሁ እንድትቆዩ ጋብዛችኋለሁ። መልካም ጊዜ